ልጁን ከሰጠን ሌላውን እንዴት? አይ ልጁን የመፈለግ አፒታይት ላይ ስትደርስ ሌላውን ይሰጣል። አይ ልጁን ጋርዶብ ግን ሌላ አይሰጥም። ለምን? ስለሚወድ። ኢየሱስን እንደሰጠ ከገባ እየተቀበልከው ምን ያህል ክቡር እንደሆነ ከገባ ሌላ ምንም ቢሰጥ ከቤቱ ከፊቱ ከክብሩ ከመገኘቱ የትም አትሄድም። የእግዚአብሔር ልብ ለእኔ የአባት ነው። ያሰሪና ሰራተኛ አይደለም። እያሳደደ ደሞዜን አይቆርጥም። እግዚአብሔር እንደሱ አይነት አምላክ አይደለም። አባቴ ነው። እስካድግ ነው የሚጠብቀኝ። ማቹር እስክናደርግ ነው የሚከለክለን። ስታድግለት አደክልኝ፣ ይሄም ያንተ ነው፣ ይሄንንም አስተዳድ፣ ይሄንንም ምራው፣ እዚህም ውስጥ ግባ፣ ይሄንንም ያዝ ነው የሚለን። እስክታድግ ነው። ስትቆይ፣ ስትጸልይ፣ ስትበስል ነገሩ እያለ አንተ ታድጋለህ። አንተ ታድግና ትላንት የጠየቅከውን እንዲያይተ አልፈልግም ጌታ ሆይ እና ፊትህን፣ አንተን፣ ክብርህን፣ መገኘትህን፣ ራስህን ነው የምፈልግህ፣ ህልውናህን ትሏል። ያኔ ሌላውንም ይሰጣል። በወንጌል አምነው በክርስቶስ ኢየሱስ በመዳናቸው ምክንያት በጣም ስደት ውስጥ ነው ያሉት። በጣም እየተሰቃዩ ነው ያሉት። ያገኛቸው በሙሉ ሊገላቸው ነው የሚፈልገው። ዮሐንስ እንደዚህ ያለ የዘላለም ሕይወት አላችሁ። መሬት ላይ በጣም የሴኩሪቲ ጥያቄ ያለባቸው። አሁን ነገ መጥተው ቢገሉኝስ? አሁን ቢያጠፉኝስ? ድንገት እኔ አሁን በክርስቶስ ኢየሱስ አምኛለሁ ብዬ ትርፌ ምንድን ነው? በእግዚአብሔር ልጅ ስም የምታምኑ ሆይ አቤት ይላል ጉባኤው። አሁን አንባቢው ቆሞ በጣም ላይት በሆነ በግሪክ ቋንቋ ነው የተጻፈው። ኮይኔ ተብሎ በሚጣራው ቋንቋ ነው የተጻፈው ወንጌሉም ይሄም እና በጣም ማንኛውም ሰው በቀላሉ አንደርስታንድ ያደርገዋል። ባይዘው የዮሐንስን ደብዳቤ ማንም ሌማን የሆነ ማለት ነው፣ ምንም ፊደል ቆጥሮ የማያቅ ትምህርት ቤት ሄዶ ማያቅ ምንም አንብቦ ማያቅ ሰው የዮሐንስ ደብዳቤ ቆሞ ሲነበብለት በቀላሉ ይገባዋል። ዮሐንስ በጣም ቀላል በሆኑ ቃላቶች እጅግ በጣም ጥልቅና ከባድ የሆነ ነገር በማስተላለፍ ነው የሚታወቀው። የዘላለም መንግስትን ሚስጥር በጣም ላይት በሆነ ቋንቋ ያቀርበዋል። አንድን ነገር ማወቅ ሁሌን እምላችሁ በጣም ትልቅ በረከት ነው። ያወቃችሁትን ነገር ደግሞ ሲምፕሊፋይ አድርጎ ማቅረብ በጣም ትልቅ በረከት ነው። ያቸው ሰዎቹን ሪች በጣም ባለጠጋ በእግዚአብሔር ብርሃን በዘላለም እውነት ሚስጥር በጣም ባለጠጋ። ቀጥሎስ ነገሩን እንደዚህ አድርገው ነው የሚያጎርሱ። ማንም ሰው ይበላል ከእጃቸው። ሲጀመር እነሱን ራሱ ኢየሱስ ያስረዳበት መንገድ አስቡት። ኢየሱስ ምን ያህል ያውቃል ይባላል። ኢየሱስ ሁሉን እኮ ነው የሚያውቀው። እኛ ሁሉን ማወቅ አናቅም፣ ሁሉንም የሚያውቅ አናቅም። ሁሉን አናቅም፣ ሁሉን የሚያውቅም አታውቁም ከእግዚአብሔር ውጪ። ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ራሱ ሁሉ ራሱ ከሆነ ነገር እስከሆነ ነገር ነኛ። ኢየሱስ ሁሉን ያውቃል። የሁሉ ምንጭ ነው። ምንም ከተገኘ ከሱን የተገኘው ፈጣሪ ነው። ያንን የሚያክል ግዙፍ አምላክ አሳጥማጅና ቀራጭ ሰብስቦ አስረዳ፣ ገባቸው። ሲምፕሊፋይ ባይ ዘ ዌይ ሲምፕል ሜሴጅ ኢዝ ኦልዌይስ ታፍ። ነገርን ሲምፕሊፋይ ስታደርገው ሰው አቀለልካት እቺ ነገር ምንድናት ይላል። በጣም ሰው ደስ የሚለው ካልገባው ነው። ወሰብሰብ ሲል ያደንቃል። አይ እውቀት ይሁት የሚወራውን ይሁት። በእግዚአብሔር ልጅ ስም ስለምታምኑ በእግዚአብሔር ልጅ ስም ማመን ብቻውን እኮ ተምረን የማንጨርሰው ነገር እኮ ነው። በእግዚአብሔር ልጅ ስም ስለምታውቁት ኦኬ በቃ ገብቶናል ምን እያለ እንደሆነ። አዎ እናምናለን ሲሉ የዘላለም ሕይወት አላችሁ አይደለም ያለው፣ እንዳላችሁ እንድታቁ ኦሬዲ አላችሁ እኮ ስታምኑ። አዎ መሃል ላይ የሚያፍገመግምና የሚያንገዳግድ በሲቃና በመከራ መካከል ስታልፍ እግዚአብሔር የተወው ሊመስልህ ይችላል። ለዘላለም ሕይወት አይደለም መሬት ላይ ያለው ጉዳይ ራሱ መች ዳር ያዘና ነው ይላል አንዳንድ ሰው። ስለዚህ ዮሐንስ የዘላለም ሕይወት እንዳላችሁ አይደለም ያለው፣ እንዳላችሁ እንድታቁ እንዳትረሱት። በተነበበ ቁጥራው እንደ ሪማይንደር ነኝ እኔ አስታዋሽ። አማኝ የዘላለም ሕይወት አለው። ምንም ያምን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የሚያምን የመጨረሻ እምነታችን የተመሰረተው በኢየሱስ ክርስቶስ ላይ ነው። ከኢየሱስ ክርስቶስ ውጪ እምነታችንን የሚመሰርት ሌላ ነገር የለም።
የእምነት የክርስትና የእምነት መሰረቱ ክርስቶስ ኢየሱስ ነው። ራሱ ይሄንን ደብዳቤ ጻፈልን ሰውዬ እኮ ወንጌሉን ሲጽፍ 20:31 አይደል? ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ለምንድን ነው ወንጌሉን የጻፍከው አሉት። ለግሪክ ነገር ነው የተጻፈው ወንጌሉ። ወንጌል ለግሪኮች ነው እና በጣም እንትን ነው ይሄ። አሁን ለምሳሌ አስረድተ እምቢ ካለ አንድ ሰው በተለይ ደግሞ ትንሽ እንትን ነኝ ካለ ይሄ የእውቀት ሰው ነኝ ካለ ዮሐንስ ወንጌልን ጋብዘው ዝም ብለህ እስቲ አንብበውና እንገናኝ በለው። በታትኖት አፍርሶት አብኩቶት ገንብቶት በጌታ አድርጎ ይሰጣል። የሰውን ይሄ በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ የሚባለው ለመምታት ነው የተጻፈው ዮሐንስ ወንጌል አይደል? ከዘላለም ነው ታሪክ ውስጥ የሚመጣው ዮሐንስ ከጊዜ ውጪ ዘላለም ውስጥ ከታሪክ ውጪ የሆነ ነገር ውስጥ መጥቶ ጊዜና ታሪክ መካከል ይከቷል ወንጌልን። በጣም ባይዘው ለግሪካውያኑ በጣም ቻሌንጂንግ ነው። ክብር ለኢየሱስ ይሁን። ለምንድን ነው ይሄንን ሁሉ ነገር የጻፍከው ኢየሱስ ክርስቶስ ላይ ይሄንን የሚያክል ማብራሪያ? አንተ እንደ ሉቃስ የተማሩትን ትምህርት እንደ ማቴዎስ ንግስናውን እንደ ማርቆስ ተአምራት አጽፈው ራሱን ኢየሱስን ትጽፈዋለህ እንዴ ማለት። የዮሐንስ ወንጌል ኢየሱስ ላይ የተሰራ ማብራሪያ ነው። በኢየሱስ የተሰራ ስራ ላይ አይደለም ዮሐንስ የተጻፈው። ራሱን ኢየሱስን ነው ኤክስፖዝ ያደረገው። ኤክስፖዚሽኑ ኢየሱስ ላይ ነው። ኢየሱስን ነው እንደዚህ የበተነው፣ ፍልቅቅ አደረገው። ለምንድን ነው ይሄንን ሁሉ የጻፍከው ሲሉ ምንድን ነው የሚለው ዮሐንስ 20:31 እንድታነቡት። ለምን ተጻፈ? እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ስለዚህ ዮሐንስ ወንጌል በሙሉ የተጻፈው ሰው ልክ የዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም። አምኖ በስሙ የዘላለም ሕይወት ይሆንለታል። አስደንቆ አይለቅም፣ አንቆ ይዞ ክርስቲያን ያደርጋል። ወንጌል ደግሞ እንደሱ ሲሆን ነው ልክ ዋው ብለህ ጭንቅላት ላይ ፕሮሰስ አድርገህ ተደንቀ ከሄድክ ገና ነው። እንደ ኤማውስ መንገደኞች ነህ፣ እየተደነከ ነው። ክሮስ ማድረግ አለበት ወንጌል፣ አቅጣጫ ማስቀየር አለበት። አንተን አማኝ ክርስቲያን ማድረግ አለበት። በእግዚአብሔር ልጅ ስም ለምታምኑ ለእናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። ምንድነው የሚጽፍላቸው? ኦልሬዲ የዘላለም ሕይወት አላቸው። የሚቀጥለው ቁጥር ምን እንደሚለው በእግዚአብሔር ፊት ለመቅረብ አይደል ያለን ድፍረት ይህ ነው። በእግዚአብሔር ፊት ለመቅረብ ያለን ድፍረት። ሰው በእግዚአብሔር ፊት ለመቅረብ ያለው ድፍረት ምንድን ነው? አሁን ሁሉም ሰውን ሲጸልይ ሲማር የተለያየ ነገር ሲያደርግ በእግዚአብሔር ፊት ለመቅረብ ይቀርባል። በእግዚአብሔር ፊት ምንድነው ድፍረት? በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ፊት ለመቅረብ ድፍረት። በምን መንገድ እግዚአብሔር ፊት ትቀርባለህ? በየትኛው መስዋዕትህ በእግዚአብሔር ፊት ትቀርባለህ? በየትኛው የጽድቅህ ጉልበት በእግዚአብሔር ፊት ልትቀርብ ትችላለህ? ማን እግዚአብሔርን ሊጠጋው ይችላል? ድፍረት አለን በእግዚአብሔር ፊት ለመቅረብ። ወዳጆች እንዳትሸማቀቁ፣ በእግዚአብሔር ፊት ስትቀርቡ እንዳትሸማቀቁ። ቀና ብላችሁ ቅረቡ፣ ደስ ብላችሁ ቅረቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቅረቡ። ድፍረት ማለት እሱ ነው። ድፍረት ማለት ደፋርነት አይደለም፣ በክርስቶስ ኢየሱስ የተገኘ መብት ማለት ነው እንጂ ደፋር መሆን ማለት ነው። እንዴት ትርጉሙ ሲጀመር እግዚአብሔር ፊት ደፋር ይኮናል እንዴስ? ለመድፈርስ የሚሆን ግራውንድ አለ እንዴ? በእግዚአብሔር ፊት ግራውንድ የለም። ባይዘው ሰው እግዚአብሔርን ካላወቀው ነው እንጂ ካወቀው መብት አለ እየተባለ ራሱ ይፈራል። እንኳን እንዲሁ ዘውል ይል ስብስብ አድርጎ ያስገባን እኮ የኢየሱስ ስም ነው። እስቲ ጮክ በሉና ኢየሱስ በሉት። እስቲ ኢየሱስ ድገሙና እስቲ ኢየሱስ በሉት። ኢየሱስ
በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ዋው! በእግዚአብሔር ፊት መቅረብ ተችሏል። ኑ አለ እግዚአብሔር። እነማንን? በልጁ ስም የሚያምኑትን፣ የዘላለም ሕይወት የሰጣቸውን። ኑ ወደ እኔ ግቡ፣ ጠይቁኝ፣ ለምኑኝ፣ ንጉሥ ነኝ፣ ሁሉ አለኝ፣ ጠይቁኝ። እግዚአብሔር ዝም ብሎ ኑ አይደለም ያለን፣ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም። ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ሃሌሉያ! ዋው! ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። ጮክ ብሎ እስቲ በእግዚአብሔር ልጅ ስም አምናለሁ በሉ እስቲ። ኦፍ ኮርስ ጠሌ ምንድን ነው የምጨቀጭቀን? በኢየሱስ ማመን። ስሙን ደግሞ አንድ ቀን እንማራለን። የኢየሱስን ስም፣ የእግዚአብሔርን ስም፣ ስሞች አይደለም ስም፣ እንትን ተብሎ የተጠራበትን ስም the name ስሙን። ስምህን ገልጬላችኋለሁ እኮ ነው ያለው ኢየሱስ። ምን አስተማርካቸው ይህን ሁሉ ጊዜ? ስምህን። የእግዚአብሔርን ስም ነው ኢየሱስ ያብራራ የኖረው። የእግዚአብሔር ስም፣ ስምህን የገለጥኩላቸው፣ የዘላለም ሕይወት በዚህ አላቸው አለ ኢየሱስ። እስቲ አሜን በሏ። ስምህን አብን በአካል አይተው ታያቁመው፣ ስሙን ኢየሱስ አብራራላቸው። በእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ ነው የሚል ትምህርት አለው ውስጡ። የእምነታችን መሰረት ያደል ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እኔ ማን ሲል አንተ ክርስቶስ ይኸው እግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነው ኢየሱስ። የእምነት መሰረት ነው ይሄ። በእግዚአብሔር ልጅ ስም ስለምታምኑ ፋውንዴሽናል። የዘላለም ሕይወት አላችሁ እወቁ። አሜን ሲሉ በእግዚአብሔር ፊት ለመቅረብ ድፍረታችን ይሄ ነው። አየ የሚሸማቀቃለ ቸርች ያቀተዋል። እንዴት አድርጌ ነው በእግዚአብሔር ፊት ሆነ መቅረብ ሲል ድፍረታችን ምንድን ነው ሲሉት ዮሐንስ ተለዋዋጭ ነው አይደለም ያለው። ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አለ። ድፈሩ ማለቴ ጸልዩ ማለቴ ነው። ክብር ለኢየሱስ ይሁን። ስትጸልዩ ግን እግዚአብሔርን አፕሮች የምታደርጉበት መንገድ ይቀየራል። አሁን በዚህ መንገድ የሚቀርብ ሰው እግዚአብሔርን አፕሮች ሲያደርገው እንደ አባትና ልጅ ነው አፕሮች የሚያደርገው። እንደ ጌታና እንደ ባሪያ ብቻ አይደለም የሚያደርገው፣ እንደ አባትና እንደ ልጅ ነው። ድፍረት አለን። በምን? በልጁ ስም አምኛለሁ። ስለዚህ እኔ የምጸልየውን ጸሎት በሙሉ እግዚአብሔር የሚሰማኝ በልጁ በኩል ነው። አንድ በጣም የሚወደድ ቃል አለ አይደል? ሮሜ ምዕራፍ 8 እና ገላትያ ምዕራፍ 4 ላይ ሮሜ 8 ላይ ምንድነው የሚለው? አባ አባ ብሎ የሚጮህ የልጅነት the spirit of sonship የልጅነት መንፈስ ሰጠን። ምን ማለት ነው? ልጅ ቤቱ እንግዳ ነው እንዴ? ባይዘው ከባለቤት በላይ ባለመብት ልጅ ነው። አንተ እንግዳ ነህ። እንደው ብዙ የቤት ስራ አለብህ። ቁጭ ብለህ ቁጭ አትልም። ጫፍ ላይ ነው የምትቀመጠው። እነሱስ እግራቸውን አውጥተው ነው የሚቀመጡት። ጫፍ ላይ እንዳይመስልኩ ተጠራርገው ወደ ኋላ በደንብ እንደዚህ። የልጅነት መንፈስ ምን ማለት ነው? ቤቴ ነው። እስቲ አሜን በሏ። እግዚአብሔር ክብሩ ሲገባ ያባረረኝ ይሆን አትልም። ጎናቸው አልሰው እንደ ልጅ ኑር በሉት። ተደላደልና ኑር በሉት። በእግዚአብሔር እቅፍ ውስጥ ኑር በሉት። ኢየሱስ ጌታ ነው። እቅፍ ውስጥ አይ እግዚአብሔር መገኘት ውስጥ የእግዚአብሔር ልብ ለእኔ የአባት ነው። ያሰሪና ሰራተኛ አይደለም። እያሳደደ ደሞዜን አይቆርጥም። እግዚአብሔር እንደሱ አይነት አምላክ አይደለም። አባቴ ነው። እስካድግ ነው የሚጠብቀኝ። የእሱ የሆነው በሙሉ የኛ ነው። ማቹር እስክናደርግ ነው የሚከለክለን። ስታድግለት አደክልኝ፣ ይሄም ያንተ ነው፣ ይሄንንም አስተዳድር፣ ይሄንንም ምራው፣ እዚህም ውስጥ ግባ፣ ይሄንንም ያዝ ነው የሚለን። እስክታድግ ነው። ድፍረት አለን። በምን? በክርስቶስ ኢየሱስ በኩል። እንዴት? አባ አባት ብሎ የሚጮህ የልጅነት
መንፈስ ነው የተሰጠን። እውቀት ብቻ አይደለም፣ መንፈስ። አየ ልጅ ነህ የሚል እውቀት ብቻ አይደለም፣ ስፒሪት ውስጣ ቦርናጌን የተወለደ መንፈስ ውስጥ አለ። ተወልደህ ነው የምታውቀው። ተነግሮ ብቻ አይደለም፣ ተወልደህ ነው። ከዛ ደግሞ ገላትያ ላይ አባባ ብሎ የሚጮህ የልጁን መንፈስ ሰጠን። የልጅነት ሰጠኝ። ቀጥሎ የልጁ ምን ማለት ነው? ኢየሱስ አባ ያለበት ማለት ነው። አሁን አንተ ቆመ አባት ሆይ ስትል ኢየሱስ ባለበት መጠን ነው የሚሰማ። ኢየሱስን እንደሚሰማው ነው የሚሰማ። የልጁን መንፈስ። ስለዚህ ስትጸልዩ አቀራረባችሁን ቀይሩ። ባይሰጠኝስ ብሎ ነው እንደ ኢየሱስ የሚጸልየው። ቢከለክለኝስ አይልም። ሲጀመር የአባቱ ፈቃድ ነው እሱ ውስጥ ያለው። እኛስ የእድሜ ጉዳይ የልጁን መንፈስ እኮ ነው የተቀበልነው። ስላልሰማህ አይደለም የማይሰጥህ። ሰምቶ ቆይ ይልሃል። ቆይ እግዚአብሔር ሆይን ትዝቅ ታባክናለህ ብዬ በነገረው አሁን ልጄ ላይ ያውቅቻ ምንድነው ማባከን? ዳድ ማባከንን ሳስረዳ ማባከንን እያስረዳው ደግሞ ሌላ ነገር ይጠይቀኛል። ገና ነው ሳላስረዳው ያውቃል ማባከን ማለት ነው። ያኔ ብድግ አድርገህ ትሰጧለህ። ሁሉንም አሳርፈኝ እንደውም ብለህ የልጅነት መንፈስ ማለት የክርስቶስ ኢየሱስ አልዓዛርን ለማስነሳት ቆሞ አባት ሆይ ስለሰማኸኝ ሁልጊዜም ስለምትሰማኝ ጸሎቱን አያችሁት? የኢየሱስን አባት ያለና ስለሰማኝ ያለውና ሁልጊዜ ማለት ምን ማለት ነው? ከዚህም በኋላ በጸለይ ቁጥር ጥያቄ የለም። እኔ እናንተ መሃል ይሰማል አይሰማም ብሎክ የሚያደርግ ነገር እኔ እናንተ መሃል አባቴ ነህ፣ ልጅ ነኝ። በማንኛውም አጋጣሚ እኔን መስማት ነው የምትፈልገው፣ ከኔ ጋር ማውራት ነው ደስ የሚል። መሬት ላይ ኢየሱስ ጋር አብ ቶሎ የተመላለሰው ማንም ጋር መጥቶ አያውቅም። ፈሪሳውያን ጋር አይመጣም፣ ሰዱቃውያን ጋር አይመጣም። የኢየሩሳሌም ጉባኤ በጣም ትልቅ ነው ብሎ አይመጣም። ኢየሱስ አባ ካለው አቤት። ያ መንፈስ ነው የተሰጠን። አባ ስትል አቤት። እኛን ማዋራት ነው ደስ የሚለው፣ ያንተን ፊት ማየት ነው ደስ የሚለው። እስቲ አሜን በሏ። ሁል ጊዜ እንደምትሰማኝ አውቃለሁ አለና ዛሬም አለ እንዲጮክ ብዬ የምናገረው እዚህ ያሉት አንተ ሁሌ ከኔ ጋር እንዳለህ እንዲያውቁ ነው አለ እንጂ ምንም የታወቀ ነው። ግን እኔ አሁን እንደዚህ ሆነው እነሱ እንዲያውቁ ብዬ ነው አለና ምንድነው የሚያወራው ይሄ ሰውዬ ደግሞ ብሎ ደግሞ ዛሬ ወደ ሰማይ አንጋጦ አባቴ ስለመሰማኝ ስለሰማኝ ምን አይላል ሲሉ እንግዲያው አለና ምን ማለት መሰለ አልዓዛር አለ ናውጣ ብሎት ቆመ። የሄደችውን መለሰለት ማለት ነው። አባቱ እንደምትሰማኝ ያውቃል መልሳት አልዓዛር። ኢየሱስ በዚህ ጋር አባቱ ይመልስ ሲል አብ እዛ መቃብር ውስጥ መልሶታል። አልዓዛር ናውጣ ሲል እየዘለለ ሲወጣ ሰው ዋው አይደለም ይሉት አባቱ ሰማው። የአባትና የልጅ ህብረት መሃል የተፈጠረ ተአምር ነው። ጮክ ብሎ ይሰማኛል ብሎ እስቲ ይሰማኛል። ይሄ መብት በጌታ በመሆን ብቻ ነው የሚገኘው። ማንም ስለሆንክ አይሰማም። በክርስቶስ ኢየሱስ ከሆንክ ብቻ ነው የሚሰማ። ወደ ጎን ማንም ከማንም ጋር ሊሰማማ ይችላል። ወደ ላይ ግን ሰማይን አቋርጦ መሄድ የሚችለው የኢየሱስ ስም ላይ ያለ ኃይል ብቻ ነው። ኢየሱስ ስትለው ሰማይን የሚያቋርጠው ከደመና ማለፍ አይችልም። ሌላ ጸሎት ከምታዩ ከዚህ ከተጠራቀመው አየር ከዚህ ከስካይ ማለት ሄቨንስ መግባት የሚችለው የኢየሱስ ስም የተጣበቀበት ጉዳይ ብቻ ነው። መናፍስት ታንቆ ያስቀምጥባል። ይሄ የፋርስ አለቃ ምናምን አርኮን አለ ይት ወዲን ምጸል ይላል ናንጆ ወደኔ እኔ ያለውልህ ወደኔ እኛ ኢየሱስን ግንጥል ያደርገዋል። ሃሌሉያ። እና ድፍረት አለን አለ። ምንድነው ድፍረታችን? በእግዚአብሔር ልጅ ስም እናምናለና በኢየሱስ ስም አምናለሁ። የኢየሱስ ስም ላይ ያለ እምነት አጋንንት ማባረሪያና ተአምር ማድረጊያ ብቻ አይደለም፣ በእግዚአብሔር ፊት ለመቅረብ ድፍረትም ነው። እግዚአብሔርን የተቀበለኝ በኢየሱስ ስም ነው። ስሙ ለዘላለም የተመሰገነ ይሁን። እዚሁ ምዕራፍ 5 ላይ አንድ ቁጥር ላንብብላችሁ እስቲ። ቁጥር 10 ላይ ላንብብላችሁ። በእግዚአብሔር ልጅ እዚሁ አንደኛ ዮሐንስ ምዕራፍ 5
በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። በእግዚአብሔር ልጅ የሚያምን ሁሉ፣ የማያምንስ ምስክር የለውም። በእግዚአብሔር ልጅ የሚያምን ሁሉ ምስክር አለው ይልና ማንም እግዚአብሔርን የማያምን ሁሉ እግዚአብሔርን ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል። አሁን አላምንም ሲል ሰው ምን እያለ እንደተጠቃል? እግዚአብሔርን ውሸታም እያለው ነው። እግዚአብሔር ስለ ልጁ የመሰከረው ምስክርነት አልተቀበለም። እግዚአብሔር ነው ስለ ኢየሱስ የመሰከረው። አላምንም ሲል ሰው እግዚአብሔርን ውሸታም ነህ አልቀበለም። እግዚአብሔርን ውሸታም ያለ ሰው እኔ ራሱ ምን እንደሚሆን አላውቅም። በኢየሱስ አላምንም ስትል እግዚአብሔር ነው መስካሪ። ልጄ ነው አለ። በእርሱ ደስ የሚለኝ የምወደው ልጄ አለ። ልጄ አለ። አላምንም ስትል ውሸታም አብ ከሰማዩ ነው ውሸታም። እኔ በኢየሱስ አላምንም ነው ያልኩት እና እኔ እንጂ ቆመን ያልኩ የዘላለም ሕይወት አለ በሱ በኩል ነው። አላምን ስል የዘላለም ሕይወት አለ የምለው እየዋሸው ነው። ውሸታም ነው የምትለኝ እኔን? ሰው ስለማይሰማ ጆሮ ስለተያዘ አይኑ ስለተያዘ አይምሮ ስለተዘጋበት እንጂ የማያምኑትን ምናን ስላሳወረ እንጂ ሰው ቢሰማ አላምን ስትል ውሸታም ከሰማይ እንዴ እግዚአብሔርን ውሸታም ይላል እንዴ? አብስ ቆይ እድል ስጠው፣ ታው እንዳትነካው። ሰባ ይኖር የለ እንደ መሬት ላይ ሰባዋን ይታገል። እኔ በዚህም በኩል እከሌን፣ በዚህ በኩል እከሌን፣ በዚህ በኩል የሆነ ቸርች፣ በዚህ በኩል መንገድ ላይ የሆነ ወንጌል የሚሰብክ፣ በዚህ በኩል የሆነ ቦታ ላይ ቁጭ ሲል እነግረዋለሁ፣ እኔ ጨቀጭቀዋለሁ፣ እነዘንዘዋለሁ፣ መንፈስ ቅዱስ እንዲወቅሰው አደርጋለሁ። ከዛ እንደዛ አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሞ አምሮብናል በቤት አሁን ቀደም ኢየሱስ ጌታ ነው። አይ ግን በእግዚአብሔር ልጅ አለማመን ምን ያህል ከባድ እንደሆነ የእግዚአብሔርን ምስክርነት መናቅ ነው። እግዚአብሔር የመሰከረ እምቢ አላምንም እምቢ የጠላውን አይደለም ወንጌል። እኔ ወንጌልን እንድሰብክ እግዚአብሔር እድል ሰጠኝ እንጂ ወንጌል የሥላሴ ፕሮግራም ነው። ሥላሴ ከሰማይ ፈርሞ የላከው አጀንዳ ነው። ወንጌል የሰው አይደለም። ጳውሎስ እንዳለ ለእግዚአብሔር ወንጌል ተለየሁ አለ። ወንጌል የእግዚአብሔር ነው አለ። የእግዚአብሔር ነው። ኢየሱስ የማን ነው? የእግዚአብሔር ነው። የጠላውን አይደለም። ጠላውን በርቶለት ነው። እከሌ በርቶለት ነው። እንትና በርቶላት ነው። የኛ አይደለም። ተቀብለነው ነው። እስቲ አሜን በሏ። ስለዚህ ሲሰበክል እምቢ ስትል ከኛ ጋር አይደለም ግንኙነት። እኛ ራሱ ተሰብኮልን መተን ነው። እኛ ራሱ ተቀብለን ነው። በርቶልን ነው። ባለቤቱ እግዚአብሔር ነው። ወንጌል የእግዚአብሔር ነው። ኢየሱስ የእግዚአብሔር ነው። ምስክርነቱን እንቀበላለን። እንኳን ወንጌል ሰባኪ ሆንኩ፣ እንኳን ሌላ ስራ አልሰጠኝ። ድፍረት አለን ይልና ከዛስ ያለን ድፍረት ይህ ነው። ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ እንደ ፈቃዱ የሚል መሃል ላይ ባይኖር ጥሩ ነበር አይደል? ማንኛውንም ነገር ብንለምን ይሰማናል ቢሆን ተያይዘን ማለቃችን ነበር። ተቀለለ የምንጠይቀውን አናቅማኛ እንትኑን ማምጣ እንትኑ ወጥመድ ነው። በዚህ ምን ለምነው ወጥመድ መግደያ መሞሽ መርዝ እግዚአብሔር ስጠኝ እባክህ። አረ መርዝ ነው እባክህ አንዴ ልቅመሰው ተሞታለረ ማለቃችን እንደ ፈቃዱ እንኳን ኖረ። ብዙ ሰው እንደ ፈቃዱ የሚለው ባይኖር ደስ ነው የሚለው። ያረ ምን እግዚአብሔር ለምን ያስጨንቀኛል? አስጨንቆ አይደለም እዛረ እንዴም አንገናኝም። ባይዘው የለመነውን ብናገኝ ቸርች አመጣ ቸርች አንመጣ። ባይዘው እግዚአብሔር የለመነውን ሁሉ እንኳን እንደ ፈቃዱ ሆኖ በሙሉ ራሱ እኮ አይሰጠንም። አንድ እየቆጠበን እቺንካ እሺ ጌታ ተመስገን ያኛውን ስትለው ሌላ ጊዜ ይስጣል። መቼ አይ ሌላ ጊዜ መስጠት አቅቶት አይደለም። ለኔ ሲል ለኔ እኔ በህይወት እንድኖር ቀጥሎ አብሬው እንድኖር ቢሰጠኝ አልመጣም። አንሶ እግዚአብሔር እንካ ሰው እኮ ተቃለች የሚለምነውን አያውቅም። መሬት ላይ ቆሞ እኮ ጨረቃን ስጠኝ ሊል ይችላል። የት ሊያደርግ በቃ የማይሸከመውን ሁሉ ይሄን ያህል ስጠኝ ይላል። በቁጥር የሚያውቀውን ብር ማስተዳደር ለሚችሉ ሰዎች እኮ ይሰጣቸዋል።
ምንም አይመስላችሁም? ያንን ያክል ነገር እያስተዳደሩ ኖርማል ናቸው። ኖርማል ምን ወሬያቸው አፋቸው ማሉሉ አይገባም። አንዳንዴስ ኪስ ሙልት ሲል በየመንገዱ ካፌ ግባ ይላል። አትችልም። ታዲያ ለአንተ ሰጥቶ ራስን ማጥፊያ ቦነሱ ሳይድ ራስን ማጥፊያ እንደሰጣ እኮ ነው የሚቆጠረው። ስለዚህ እግዚአብሔር አይሰጥም። ቸርች እንድመጣ ነው የሚፈልገው። ስማ፣ ስትቆይ፣ ስትጸልይ፣ ስትበስል ነገሩ እያለ አንተ ታድጋለህ። አንተ ታድግና ትላንት የጠየቅከውን እንዲያይተህ አልፈልግም ጌታ ሆይ እና ፊትህን፣ አንተን፣ ክብርህን፣ መገኘትህን፣ ራስህን ነው የምፈልግህ ህልውናህን ትሏል። ያኔ ሌላውንም ይሰጣል። መጽሐፍ እንደሱ ልጁን ከሰጠን ሌላውን እንዴት ልጁን የመፈለግ አፒታይት ላይ ስትደርስ ሌላውን ይሰጣል። ልጁን ጋርዶብህ ግን ሌላ አይሰጥም። ለምን? ስለሚወድ። ኢየሱስን እንደሰጠ ከገባ እየተቀበልከው ምን ያህል ክቡር እንደሆነ ከገባ ሌላ ምንም ቢሰጥህ ከቤቱ፣ ከፊቱ፣ ከክብሩ፣ ከመገኘቱ የትም አትሄድም። ቅደም ተከተላለው። ምን እንደሰጠው መጀመሪያ ወቅ ይላል። ኢየሱስን የሰጠኝ ብለህ ተንበረከከህ ይኸውልህ፣ ቀና አትልም፣ መንገድ አትቀይርም፣ ሌላ ነገር ራሱ አታይም። ምን ሌላ ጨምሮ እንደሰጠሉ ቼክ አታረግም። ኢየሱስ ላይ እየተደነክ እድሜ ያልቃል። የሰጠኝ ሁሉ ነው። ስማ፣ ዓለምና ክብሯ ያንስብሃል። ዓለምን ታያው ተብለህ እኮ አትታውም። ኢየሱስ ሲገለጥልህ ተው አትባልም። ማየት አትፈልግም። በደረሰበት አትደርስም። እግዚአብሔር ይሄንን ብርሃን ላያችን ላይ ያፍስሰው። ኢየሱስን ይግለጥልን። ሃሌሉያ! ያኔ ልመና ይቀየራል፣ ምስጋና ይበዛል። እንትነርግ ብዙ አትልም። ተመስገን። እኔ አንድ በጣም የሚደንቀኝ የነ ጳውሎስ ይሄ ፊልጵስዩስ ከተማ ሐዋርያት ሥራ 16 እስር ቤት እንደው እኛ እኮ በመዝሙርም በምንም እኮ ስለዘመር ነውና በጣም ብዙ ጊዜ አገልጋዮቻችን ስለነገሩኝ ኖርማል ነው እንዴ? እግር በእግር ብረት ተጠረቁ፣ እጅ በሰንሰለት ተጠረቁ፣ ሲገረፉ ውለው ቁስል በቁስል ሆነው ጨለማ ቤት ውስጥ ኩራዝ የለ እንዲህ ታስረው ጳውሎስና ሲላስ አይደል ቢለው እንደዚህ መሃል ላይ ግንድ አለ፣ እንዲህ ነው የሚጠርቋቸው። እግራቸውን ደግሞ እግር ብረት አለ፣ ቁስሉ ላይ ነው ባይዘው የሚያጋድሙት። ዝም ብሎ ባዶ ላይ ቢቀመጥ ያማል እንኳን ቆስለ እዛ ውስጥ ሆነው ጨለማ ነው ቁስል። እኔ መቼስ እምላችሁ እግዚአብሔር ሆይ አትፈርድም ወይ ቢሉ ትክክል ነው። ማመስገናቸው ሞር አድቫንስ ነው። ይሄ ክርስትና ነው። እንዲህ ተጠርቀው እግዚአብሔርን በዜማ ሲለምኑ ነው እንደሚለው ይዘምሩ። እግዚአብሔር አመሰገናችሁኝ። በሳሎች ነው እንዴ ያለው። ዋናቸው ክርስቶስ ነው። ዋናቸው መዳናቸው ነው። ዋናቸው እግዚአብሔር ነው። ሌላውን ጨምሮ ሰጣቸው። እነሱ ከመፈታት ጋር ከእስር ቤት መፍረስ ጋር ከምናምን ጋር ይፈርሳል ብለውም አይደለም የሚዘምሩት። ዝም ብለው ነው የሚዘምሩት። ይፍረስ አይፍረስ የራሱ ጉዳይ ነው። ይግደሏቸው ይልቀቋቸው የነሱ ቢዝነስ አይደለም። እግዚአብሔር ወንጌል እንዲቀጥል ከፈለገ ያስለቅቃል። ጨረሳቸው ካለን ደግሞ በዚሁ እንሂድ። ሰዎች ሰማይ ከሄድንም ያው እዛው ምስጋና መቀጠላችን አይቀርም እዚቹን ጀምራት ብለው በጣም ሲያሰቃዩአቸው ባይዘው ወደ ሞጣ ጋር ሲሉ መሄዴ ነው የሚሉት። የት ረዛ ሰማይ ፊት ለፊት ናፍቆኝ ነበር። እንደውም ላይ ሆኖ ሰይጣንን ተስፋ የሚያስቆርጡት እኮ በስለው ነው። በስለው ብስል ስትል ሰይጣን ራሱ ግራ ይገባዋል። የሚለምነው ነገር ይሄ ሰውዬ ሰይጣን እጅ ላይ ያለ ነገር አለምንም። እግዚአብሔርን ራሱና ምን ለምነው። እግዚአብሔር ደግሞ ሰይጣን ጋር የለም። ገንዘብ ሰይጣን ጋር ሊኖር ይችላል። የሆነ ነገር ሰይጣን ጋር ዝና ሰይጣን ጋር ሊኖር ምንም ነገር ሊኖር ይችላል። ባይዘና ማኒፑሌት ሊያደርግ ይችላል። እግዚአብሔር ወይ ብር ስትል ሰይጣን እዛ ጋር ያሳያል። እግዚአብሔር ትቆያለህ ወይ ትላለህ እየጸለይክ እዛ ጋር ያሳየ ነው። ሰው ልቡ ይሄዳል። በጣም ስትበስልስ እግዚአብሔር ሆይ አንተን ነው የምፈልግ ትላለህ። እግዚአብሔር ደግሞ ራሱ ጋር ብቻ ነው ያለው። ማንም ጋር የለም። እግዚአብሔር ብቻው ነው የሚኖረው። ሰይጣን እጅ ላይ ያለ ነገር አትለምንም ስትበስል። ብሩንስ
ከክብር ጋር ይሰጣል። ዝናውን ከክብር ጋር ይሰጣል። አፍተሮ ላይ አያስፈልግም፣ ግን ከክብር ጋር ይሰጣል። ካስፈለገ አሁን ለአብርሃም ስምህን ገናና አደርገዋለሁ የሚል ቃል አለ። ዳዊት ዝናው ወጣ የሚላል። ዝና ይውጣ የሚል ግን ጸሎት ጸልዮ ያውቁ። ዝም ብሎ ነው ወጣው። እግዚአብሔር ለምን መሰል? ዋናው ሲገባ ሌላ ቢጨምርልህ ተጀመረ አልተጀመረ ጉዳይ አይደለም። በትህትና ጎናቸው ልሰው ዋናው ይግባን፣ ተጨማሪው ቀጥሎ ይመጣል በሉት። ስለዚህ ምንድነው የሚለው ጸሎቱ? ምንድነው የሚለው? እንደ በጎ ፈቃዱ ምትሏን ጨምረን እንድናነባት ማንኛውንም ነገር እንደ ፈቃዱ የትኛውን ማንኛውንም ምንድነው ራሱ ማንኛውንም። ስለዚህ ስትጸልይ ማንኛውንም ጸሎት ስትጸልይ እንደ ፈቃዱ። ስለዚህ እግዚአብሔር ለሰው ማንኛውንም ነገር መስጠት ፈቃደኛ ነው። ማንኛውንም ነገር መስጠት ይችላል። አሁን የሆነ ሰው ስትለምነው የሆነ ነገር ነው ያለው፣ የሆነ ነገር የለውም። እግዚአብሔር ሁሉ አለው፣ ሁሉ አለው። መዝገብ ቤት ውስጥ እግዚአብሔር ምንም አለው። መጣና ያማን ነው ስሙ አይኔን አብራልኝ ያለው ሮጦ ተከተለው ዝም በል ያሉት ጤሚዮስ አይደል? ጤሚዮስ በርጤሌሚዮስ ከናባቱ ነው ባይዘው። በር ያባቱ ስም ነው ባይዘው። ጤሚዮስ ነው የሰውየው ስም። ጤሚዮስ አባትየው በር ነው ስሙ። እኔ አያትየው ምን ብሎ እንደወጡለት አላውቅም። ሌላ ትርጉም ነው። ምክንያቱም በር በትክክለኛ ቋንቋው ድሮሞስ መሰለኝ በር የግሪክ ቋንቋው፣ ግን ሊትራሊ በር መሰለኝ የእሳቸው ስም። ከዛ እሱ ትዝ ይላችኋል። ማንም ያልፈው ሲል የናዝሬቱ ኢየሱስ አሉት አለ። የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ነው እንዴ ያለው? የዳዊት ልጅ ብሎ ኢየሱስ ሆይ ስሙ ላይ አለ አይደል? የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ ደስ ይሉኛል ሰዎች። ባይዘው ዝም በል ያሉት ዝም በል ሲሉት አብዝቶ ለምን መሰለ ኢየሱስ ካለፈው ሰዎቹ በተመላላሽ ሳንቲም ነው የሚሰጡት። ኢየሱስ መለስ ካለስ ቋሚ ነገር ነው የሚሰጠው። ያ እዚህ መጽሐፍ ነው ኢየሱስም ቆመ የሚል ቃል ቆመ። ህዝብ በጣም ብዙ ሰው ነው ከአዲሱ ኢያሪኮ ከአሮጌው ወደ አዲሱ ኢያሪኮ እየሄዱ ነው። በጣም ግርግር ነው። ማን ነው የሚጠራኝ? የዳዊት ልጅ ያለው ያ ሁሉ ሰው ሲከተለው የዳዊት ልጅ ብሎ ታያቀም። ሲማሩ ከርሞ የናዝሬቱ ኢየሱስ ነው የሚሉት። ተምሮ ያቀም የናዝሬቱ ኢየሱስ አሬ ዳዊት ልጅ ነው የሰውዬ ኦሪጂናል ያገኘው ታውቃለህ። በአንድ በኩል ዓለማይቱ ጠቀመው። በአካል ቢያዩ አይለውም። በአካል አይመስልም። ባይዘው የውስጡ በርቶ ነው አይደል? በአካል እኮ አይተውት እኮ ነው ምን ይመስለው ብለው እኮ የተታለሉት አናቀም እንደ ያሉት እዛ ሰፈር ውስጥ አይቶት አያውቅም። ውስጡ ነው ብርሃን። አዚህ ጥሩት አይደል? መጣ ጌታ ኢየሱስ ምን አደርግልህ ዘንድ ትወዳለህ ይባላል እንዴ? እንትን አለኝ የቱን ልስጥህ እኮ ነው የሚባለው። ኢየሱስ ሁሉ አለኝ አለው። ለምን? የጠራው የዳዊት ልጅ ብሎ ነው። ንጉሥ ነህ ነው። ሮያል ላይን ላይ ነው ያለውና መሲህ ነህ አለው። ንጉሥ ሁሉ አለ አለው። አጠራሩ ነው ባይዘው ኢየሱስ እንዲጠይቀው ያደረገው። ሰውየው ሲጠራው የዳዊት ልጅ ማለት ሮያል መሲህ አንተ ነህ አለው። እምንጠብቅ አዳኛችን ንጉሳችን መሲህ ሁሉ ያለ ፈጣሪ ነህ እኮ ነው አጠራሩ። የዳዊት ልጅ ሲል ዳዊት መስመር ላይ ነህ ማለት ብቻ አይደለም። እምትጠብቀው መሲህ አንተ ነህ፣ የእግዚአብሔር ልጅ ነህ ሲለው ምን ላድርግልህ? በዚህ ስም ጠርተኸኝ መቼ ምን ላድርግ ሲል አይን ስጠኛል። ማሳከሚያ ነው የሚለመነው። በርጤሌሜዎስ ማሳከሚያ አይደለም የሚለመነው፣ አይኔን ሲለው ጌታስ ፍጥነቱ ትንሽ ቢያታገለው ጥሩ ነበር፣ ይመቸል ነበር ለኛ ቢጓተት። ኢየሱስ አይ ዘንድ ሲለው ሲለው አየም። ቀጥሎስ ደግሞ በአንድ አረፍተ ነገር እኮ ነው ያለቀው ሁሉም። አየም ቀጥሎ አይኑ ልክ እንደበራ ኢየሱስን አየው። ተከተለውም የሚል ቃል አለው። ቀጥሎ ክብር ለስሙ ይሁን። ሁሉ አለው። ከሁሉ ውስጥ ግን የሚሰጥ እንደ ፈቃዱ። አይ እግዚአብሔር ፈቃድ አለው። መስጠት ሲያይህ
ያቃል ምን ጋር እንዳለ ስታተስህን ብስለትህን ምን ቢሰጥ ምን እንደመጣ ስለሚያውቅ እንደ ፈቃዱ እግዚአብሔር ሆይ ብለ በክርስቶስ ኢየሱስ በኩል እንደ ቅዱስ ቃሉ ስትለምነው ይሰጣል። ትርጉሙ እሱ ነው። የክፍሉ ትርጉም የቴክስቱ ትርጉም እንደሱ ነው። እንደ ፈቃዱ ማለት እግዚአብሔሩ ምንድነው ፈቃድ ብለን እንጠይቀው ማለት ብቻ አይደለም። ኦፍ ኮርስ እንጠይቃለን እንደሱም፣ ግን ቃሉ ትክክለኛ ቃሉ የሚለው የእግዚአብሔር ፈቃድ በኢየሱስ ክርስቶስ ስም በኩል ማለት ነው። አንዱ የእግዚአብሔር ፈቃድ እንድትለምነው የፈለገው እግዚአብሔር በኢየሱስ ክርስቶስ ስም በኩል ነው። ሁለተኛ እንደ ቅዱስ ቃሉ የሆነ ነገር እንድትለምነው ነው የፈለገው። አሜን ነው። እንደ ፈቃዱ የሚለው በኢየሱስ ስም በኩል እንደ ቃሉ የሆነ ጸሎት። አንዳንድ ጸሎቶቻችንን እግዚአብሔር ምናልባት ለምን አልመለሰም ብለን ትተናቸው ቁጭ አድርገን የሆነ ቀን በሰላችሁ ጸሎቱን አስባችሁ አይታችሁ ስለዚህ ስትጸልዩ አስተካክላችሁ ጸልዩ። ይመልሰዋል ማለት ነው። የጊዜ ጉዳይ ነው። በየእንቱን የጸለያችኋትን ይመልሳታል፣ ግን የጊዜ ጉዳይ ነው። በዚህ ጊዜ ይላል እግዚአብሔር ሆይ እሞትልሃለሁ ስትለው ትንሽ ቀራል ሰርተህ ትሞትልኛል። ሊገሉ ይፈልጋሉ፣ በኢየሩሳሌም ሊያስሩ ይፈልጋሉ ሲሉ ጳውሎስ ምንድን ያለው እሞትለት ዘንድም ፈቃደኛ ነኝ ሲል እግዚአብሔር ዝም የሚል ይመስላል። ሮም ከተማ ይጠብቁሃል አለው። እዚህ ጋር ግን አትሞትም አለ። የስብከቱ ስራ ባንተ እንዲፈጸም አጠገብ የቆምኩ አበረታለሁ። ሮም ገባ፣ ሄድድ አረጉት። እሞትልሃለሁ ሲል እና እንትን ሁኑ ማለቴ ነው። እምጸልቱ እግዚአብሔር ጋር ነው፣ አይረሳም። ለሰው የነገራችሁ ሰው ይረሳል። እግዚአብሔር የዘላለም አምላክ ነው፣ አይረሳም። ከዛ እግዚአብሔር ምንድን ስትል በዚህ ጊዜ ተንበርከከ። ስማ ተንበርከከ የጸለይክበት ሁሉ ትዝ ይልሃል። መንፈስ ቅዱስ ቶሎ ክሊክ የዛሬ 10 ዓመት ተንበርከከ፣ አንድ ክፍል ውስጥ ተንበርከከ ብቻ እግዚአብሔር ያልካት ትላለች። ጸጋ ስጠኝ ነው የምትለው። ከዛ እዛው ጋር ቆመ፣ እየተመለሰ ነው። ክብር ለኢየሱስ ይሁን። የመጨረሻውን ብንለምን እርሱ ይሰማናል ካልባለ ቁጥር 15 ምንድን ነው የሚለው? የምንለምነውን ሁሉ እንደሚሰማን ካወቅን የለመነውን እንደተቀበልን እናውቃለን። ከባድ ጸሐፊ ነው። ለመቅረብ ድፍረት አለን አለ። አዎ በፍጹም ድፍረት መቅረቤ ነው ስንል ማንኛውንም ነገር እንደ ፈቃዱ የምትለምን ከሆነ ይሰማሃል አለ። ስንል እንደ ሰማን ደግሞ ምናምንና ምናውቅ ከሆነ ደግሞ እንደ ተቀበልን እናውቃለን። እንደ ፈቃዱ ከለመንክ ይሰጣል ማለት ነው ትርጉሙ። አያዘገየውም፣ ይሰጣል። የሚመለስ ጸሎት አሜን ነው። በክርስቶስ ኢየሱስ በኩል እንደ እግዚአብሔር ቃል የሆነ ልመና እንለምነዋለን። የለመነው እንደ ፈቃዱ እንደሆነ ስናውቅ እንደ ሰማን እናውቃለን። እንደ ሰማው ሰው ካወቀ እስኪቀበል አይጠብቅም። ተንበርክኮ እንደሚሰጠው እርግጠኛ ነው። ተቀብያለሁ ብሎ ነው የሚሄደው። የሆነ ቀን እግዚአብሔር መጥቶ እጅ በእጅ እንረካከብ እስኪለው አይጠብቅም። ተቀብያለሁ፣ የለመንኩት ነው ተቀብዬ ሰጥቶኛል። መንገድ ላይ ሲሄድ ይሰጠኛል ቤት በኩል አይልም። እርግጠኛ ነው እንደ ተቀበለን እናውቃለን አለ። ተቀብለናል። ለምን? በእግዚአብሔር ታማኝነት ላይ የተመሰረተ ነው ጸሎታችን። በእኔ ድግግሞች ላይ የተመሰረተ አይደለም። እግዚአብሔር ይሄንን ሊያደርገው የታመነ ነው። እንኳን እግዚአብሔር ይቅርና ጥሩ ሰዎችም የታመኑ ናቸው። እግዚአብሔር የታመነ ነው እና ተንበርክኬ እየጸለይኩ እንደ ፈቃዱ ነው የለመንኩት፣ ሰምቶኛል። እንደ ሰማኝ ሳቅ እንደ ተቀበልኩኝ አውቃለሁ። ስሙ ለዘላለም የተመሰገነ ይሁን። ይሄ ሁሉ ግን በእግዚአብሔር ልጅ ስም ለምታምኑ ለእናንተ ነው።